አችዬ እንደ ጊዮርጊስን ልቀቅ ብትባል የማን ደጋፊ ትሆናል? የጊዮርጊስ ፓርት 2 ጊዮርጊስ ወይስ ቮሊዩም 2 ጊዮርጊስ? ሰው ልጅ እንዴት ከእምነቱ ይወጣል? እኔ ቅዱስ ጊዮርጊስ ማለት እምነቴ ነው፣ ህይወቴ ነው፣ ማንነቴ ነው፣ ቤተሰቤ ነው፣ የአባቴ የውርስ ዕቃዬ ነው። ጊዮርጊስ ለምሳሌ አባቴ ለኔ ምንም አላወረሰኝም፣ ጊዮርጊስን ነው ያወረሰኝ። አንተ አሁን የውርስ ዕቃ ወጥተህ ትሸጣለህ ነው? የውርስ ዕቃ ማለት ነው ጊዮርጊስ ለኔ ታሪኬ ነው፣ ማንነቴ ነው። አከብራለሁ ማርያም የምር ይሄ ነው የኳስ ጣሪያ፣ የእምነት ጣሪያ፣ የድጋፍ ጣሪያ፣ አንድን ቤተሰብ የማረግ ጉዞ። ያም ልጅ ግን እንደዚህ ያኛውን ቡድን ስም አይጠሪውን ያልከውን ተመሳሳይ ስሜት ነው ያለው። እውነትን ነው። አዎ መውደድሻ በኳስ ስሜት አትለቀ። አንዴ ከገባህበት እኔ አሁን ብዙ ጊዜ በኢትዮጵያ ኳስ ላይ መዳከሞች መጥተው በፌዴሬሽን ባለስልጣናት አረሰው ወደ ውጭ ኳስ እየተሳበ ነው ተብለ እንደገና ወደ ሀገር ውስጥ ኳስ የመለስክንባትን ቀን ከእርግብ ጋር አይተናል፣ ከአሞራ ጋር አይተናል ኳስ። ከዛ መልሰን ወደ ሀገር ውስጥ ኳስ የመለስንበት አጋጣሚ አለ። ያ አጋጣሚ እኛ በህይወታችን በኢትዮጵያ እግር ኳስ ውስጥ ትልቅ ነገር ሰራን ብለን በኢትዮጵያ እግር ኳስ ውስጥ ለፍተናል። እስከዛሬም ድረስ እየለፋን ነው። ያ ልፋታችን የኢትዮጵያ እግር ኳስ ሌሎች ሀገሮች የደረሱበት ደረጃ እንዲደርስ ነው የምንለፋው። የተለየ ጥቅም የምታገኝበት ነገር አይደለም። እና የኢትዮጵያ እግር ኳስ ማንም ጥቅም አግኝቶበት የሚያካሄደው ነገር አይደለም። ለዞም ስፕሪት ሼር ያ ኪሳራ በሌላው ዓለም ላይ አሁን አቼኖን አስበዋል። የማንቸስተር ዩናይትድ አስጨፋሪ ቢሆን 20 ሚሊዮን ራሱ ዘው ትራፎርድ ጋር ትልቅ ቢልዲንግ ሊኖርኝ ይችላል። በጣም ኢትዮጵያ ውስጥ ግን ጀስት በቃ ስሜት ሀገራዊ ስሜት ናሽናል የሁሉ ዋጋ በሚከፈልበት ሰዓት ላይ ደግሞ የሚመለከተው አካል ብዙ ነገሮች ሊያግዘን ይገባል። በጣም አብሶውን የውድድር ያወጣት ስነ ስርዓቶችን ከከተማ እግር ኳስን ማራቅ ማለት ይኸውልህ አሁን ዛሬ ላይ አይተዋል። ከተማው ላይ አርሰናል ዋንጫ በላ ተብሎ የወጣው ነው። አዎ ኢትዮጵያ ዋንጫ ብትበላ እቺ ሀገር ምን ልትሆን ትችላለች? በማያውቁና ማሞራ በልናና ብሎ ጃሉ የሰጠን ጊዜ እንደዚህ ያኔ እንኳን ከ31 ዓመት በኋላ ለአፍሪካ ዋንጫ አልፈን ገና እኮ አለፍን ዋንጫውን